ከሱ አራቅ። ይሄንን የምነግርህ እንደምትሰማኝ ስለማውቅ ነው። መሲ እንደዚህ ማለትሽ ትርጉም የለም። እህትሽን የምርቅበት አሳማኝ ምክንያት ቢኖር አደርገው ነበር፣ ግን የለም። ቤሉል ድርቅ አትበል፣ አደጋ ላይ ትጥላታለህ። ይህን እንኳን ልታወሪኝ ያስቀመጥሽኝ መሄድ አለብኝ። አታስረፍች። እንታይ ሸፍነ ያዘ። ምንድን ነው? ቤሉል ጌጡን ከዚህ ቤት የሆነ ሰው ኑኑ ቦርሳ ውስጥ ከቶት ነበር። ምን? እንዴት ሆኖ? ቆይ እዚህ ቤት ምንድን ነው እየተፈጠረ ያለው? ማን ነው የሚያደርገው? ለዚህ ነው ከቴራ ቀመለ አደጋ ላይ ትጥላታለህ። ሄለን ሀብትና ንብረቱን የራሷን ለማድረግ ትጣጣራለች። አንተ ግን ተኝተሃል እያልኩ ነው። አጎቴ ቆይ ለምንድን ነው ንግግር ሁሉ ገንዘብ ብቻ ይሆን? እንዴት ነው የራሷን ገንዘብ ልትወስድ የምትችል? የት ሆነሽ ነው? ፈልጌሽ ነው። ውይ ሳልነግርህ ስራ ቦታ ከሄድኩ እኮ ትንሽ ቆየሁ። እዛ ሂጄ ነው። ምን ነው ፈለከኝ? አዎ ግን ስራ ቦታ መጥቼ አታውሽ? ምን? አይ እኔ ስራ ቦታ እኮ አይደለም ያለሁት፣ የአባት ስራ ቦታ ሆኜ ነው። ሊደውልላትም እሷ ግን ያለችው ከድርጅቱ ከስራ ቦታ ነኝ ስትለው ነበር። እኔ እኮ አሁን ስራ ቦታ ሂጄ ነበር የታለች ሲላት፣ አይ ከአባትህ ድርጅት ሳይሆን ሌላ ቦታ ለዛኛው ድርጅት ቢሮ ነው ትለዋለች። እሱ ግን ያየውን ማመን አቅቶታል። ይህንንም ደግሞ ያደረገው ናሆድ ነው። ቤት ሁሉንም ነገር በራስህ ቁጥጥር ስር ማድረግ አለብህ፣ ንብረቱንም ሁሉንም እሷ ከሌላ ወንድ ጋር ንብረቱንም ሁሉንም ልትወስድ እናንተን ልትል ነው እያለው ነበር። እሱ ግን ይሄንን ሊያምንና ሊቀበል አልቻለም። ንብረቱ የሁላችንም ነው፣ አሁን እዚህ ጋር በንብረቱ ወዴት ታሸሻለች እያለ ነበረ። ምክንያቱም ብቸኛ የእህቱ ልጅ ነው ለናሆድ፣ ሁለተኛ ደግሞ የባለቤቷ ልጅ ነው። እሷ ግን አንተን ለማጥፋት እየሰራች የምትሄድበትን ሴራ ናና ላሳይህ ብሎ ማየት ማመን ነው ቢለውም፣ እሱ ግን በፍጹም ይሄን አታደርግም ሲለው ነበር። ነገር ግን ይዞ መጥቶ ሲያሳየው ከቴዲ ጋር ቁጭ ብላ ነበረ። እዛው ቦታው ደውሎም ቢያያት ቆም ብለው ደንግጠው ነው ፈጠው የቀሩት። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 29 ተለቀቀ። ወደ ክፍል 28 ስንመለስ እንግዲህ ወይዘሮ ሉሊት ወርቆቿ፣ ጌጣጌጦቿ፣ መዋቢያዎቿ ጠፍቶባት ቤቱን በአንድ እግር አቁመው ነበረ። ምክንያቱም መሲንና ኑኑ ናችሁ እዚህ ቤት ያላችሁት፣ እየሰረቃችሁትም እናንተ ናችሁ በማለት እንግዲህ ወደ ፓርት 27 ስንመለስ ደግሞ ኤልሹ የእናቷን ወርቅ ሰርቃ ወደ ኑኑ ሻንጣ ጨምራ ነበረ። እሷም እንግዲህ እህቷም ልትፈተሽ ነው እና ነይ ቶሎ ብላ ኑኑን መሲ ስትጠራት ሻንጣውን ይዛ ነበረ እየፈተሸች እየነበረ ያለቀው። የዚህ ጊዜ እንግዲህ ኑኑም ትበሽቃለች። ያስቀመጠችበት ቦታ እዚህ ቦታ ላይ ሁሉም እንትን ይላሉ በማለት ነበረ ልታዋርድ የተነሳዩ። ነገር ግን ታላቅ እህቷ መሲ ይህንን ቤሉሌ የሰጠሽን ስልክ በስነ ስርዓት አስቀምጪ፣ ምክንያቱም ደግሞ እሱንም ካዩ ሌላ ነገር ነው የሚያመጡት ባክሽን እያለቻት፣ እሷም ሻንጣዋ ልትደብቅ የሰጣትን ስልክ ስትሄድ ለመፈተሽ ከመሄዷ በፊት እዛ ስትሄድ የገጣት እዛ ጨምራ ያየችውን ማመን አቃታት። ኤልሹም አንስታ ያንን ወርቅ ወደ አልጋዋ ስር አልጋዋ ጋር ታስቀምጥና ሻንጣዋንም ይዛ ትመጣለች። ኤልሹ እዛ ሻንጣ ውስጥ ነው ብላ፣ ኤልሹ ግን አይኗ ደም ለበሰ። ምክንያቱም እሷ የደበቀችበት ሻንጣ ውስጥ የለም ያወርቅ። የት አባቷ አንስታው ነው የት አባቷ አርጋው ነው እያለ በሀሳብ ፍጥጥ ብላ እሺ ብላ ነበር ቀብጥ ብላ ሄዳ ያመጣችው። ነገር ግን እሷ ምንም ያን ስልክ ስታስቀምጥ ስላገኘች እዛው ጥላላት ነው ከአልጋው ጋር። ከዚህም በኋላ ሲፈተሽ ምንም ነገር የለ። አይንዬም ልጆችን እተማመናለሁ እያለች እያለቀሰች ነበረ። በዚህም ጊዜ ይህን በማለት ይሄ ግን ሲዘረገፍ ምንም ነገር የለ አየሽ እማዬ እያለ ነበር ቤሉል። መጀመሪያውም ሻንጣው አይፈተሽም ሲል ነበረ። እንግዲህ ንጽህናዬንም ለማረጋገጥ ትፈትሸው ስትል ነበርና ኑኑም
ነገር ግን ያንን የፈለገችውን አልተሳካም። ያ ሲጠፋም ኤልሹም ከእናቷ ተናደደች። የዚህ ጊዜ አይንዬም በቃ እያለቀሰኝ እንትን ስትል ምንም የሚያስለቅስሽ የለም አሁን ተነሽና ወደ ቤት እንሄድ ብለው ወደ ክላስ ወደ ኑኑ ክላስ ይዘዋት ይሄዳሉ። ሁላቸውም እኛን ታቂናለሽ፣ እኛ የሰው ገንዘብ አንነካም እያለ በልጆች እኮ አምናለሁ ግን ይህን ያክል እንትን ስንል ሰብስባ እንትን ያለችኝ ይህና ማለቷ እሷ ራሷ ነበር። ቀይ እኮ የሚፈጠር ነገር ነው እያሉ እናታቸውንም ያረጋጋሉ ኑኑና መሲም ሁለተኛም ታደማለች። ያንቺ ልጆች ደግሞ እንደማይነኩ ጨዋ ናቸው አውቃለሁ እያለች ነበረ። የእኔ ድንቡሽቡሽ እንደምኳፍሽ ቁርጥ ይበለልኝ የኔ ወሬሽ ሁሉ ማር እኮ ነው። ይህን ሁሉ ሰው እኮ በእርግጥ ይሳሳታል፣ ከሰው ስህተት ከብረት ዝገት አይጠፋም እየተባባሉ ሲናገሩ ኑኑም ብረት ቢዝግም እኮ ግን የሚዝገው ያለ ቦታው ሲቀመጥ ነውና ቀልሙም ወይም እንትኑ እንትን ሲልበት ነው እያለች ነበረ። ኑኑም ስትል ወይኔ ሁላችሁም የምትሰጡኝ ትምህርት ብላ ሳቅ ትላለች። አይንዬም ሁሉም ሲነግሯት በዚህ ጊዜ መሲና ኑኑ በአይናቸው እየተፈቃቀዱ ነይ በማለት በአይኗ ትጠራታለች። የዚህ ጊዜ ኑኑዬም ተነስታ ለእህቷ እህቴ ልንገርሽ ትላታለች። ምንድነው ንገሪኝ ስትላት የጠፋው እቃ እኔ ጋ ነው ትላታለች። የዚህ ጊዜ እንዴ ብላ ትደነግጣለች። መሲም እንዴ ምን ሆነሽ ነው? አይ እኔ ያንን ስልክ አስቀምጭ ስትኝ ሻንጣዬ ውስጥ ነው እነሱ ጨምረውት ያገኘሁት ስትል ነበረ። እሷ ሚች ተንኮለኛ እራሷ ጨምራ ነው እኛን ሌባ ለማስባል እያለች መሲንም ስለጠመደቻት ስራዋን ስለምታውቅ ምግቧ ላይ መርዛ ስለምትሰጥ እሷን ለመግደል ነበር። እባክሽ ተጠንቀቂያት እያለቻት ነበርና ቤሉልን ለምንድን ነው እንደዚህ የምትለው ተናግረሽ ታውቃለች እያለቻት ነበር። ቤሉል ያው አብሮኝ ሲሆን ደስ አይላትም እንደዚህ ሲቀርበኝ እያለቻት ነበረ። የዚህ ጊዜ አንቺም እባክሽ ራስሽን ጠብቂ ብላ ትላታለች መሲ ታላቅ እህቷ። እና የታደረግሽው እዛ ጋር አድርጌዋለሁ ነይ ብላ ቆይ በሆነ ቦታ እንትን ብለን እዛው እንመልሰዋለን በማለት ነበር። መሲም እንግዲህ ቤሉልም ቢሆን ያኔ እንደዛ ሻንጣው ሲላይሽ እንደዚህ ትታደርጊ ብሎ ተናዶባት ትቷት ስለሄደ ቤሉልዬ ይቅርታ ብትለውም ሄለን ጭራሽ አልሰማትም። የሷን ይቅርታ ትቷት ነበር ሄደውናም አሁንም መሲ ቤሉልን እንዳገኝ በማለት ኑኑና ቤሉል ባንድ ሆነው ኑኑ ሂጂ በማለት ከሱ ጋር ታናግረዋለች። እባክህን ከእህቴ እንድትርቅ እፈልጋለች ልጅ እጮኛ ናት አይደል? እውነት እኔ የሚያወሩት ወሬ አያላቅም፣ እጮኛ አይደለችም፣ ስለምን እንደሆነ አላቃትም እያለ ነበረ። ቢሆንም ኑኑስ ምንህ ናት ስትለው መልስ ይጠፋል። አየህ የምትመልሰው የለህም፣ ስለዚህ እባክህን ከእህቴ እራቅልኝ ትለዋለች። እሷም ይሄንን ባላት ጊዜ እውነት ለዚህ ነው እንደዚህ፣ ይሄንን ከሆነ ስራ አለብኝ ልሄድ ነው፣ ለዚህ ከሆነ ፈልግሃል ያልሽኝ ብሎ ተነስቶ ሊሄድ ሲል ከኑኑ ራቂ ስትል ይሄ ምክንያት እኮ አይሆንም በምንም እንደሆነ እያለ ነበረ። የዚህም ጊዜ ሊሄድ ነው የሆነ ቦታ እያላት ነበርና በፍጹም ይሄ አይሆንም በማለት እንግዲህ እሱም ተነስቶ ሊሄድ ሲል እጁን ትይዝና ያንን ጌጣጌጥ ይውልህ ይሄውና እባክህን ይህንን ሻንጣ ውስጥ እየጨመሩት እነሱ ናቸው፣ ጌጣጌጡ እዝን ነው፣ እባክህን ከኑኑ እራቅልኝ፣ ምክንያቱም ተጠንቀቅ፣ እሷን እናንተ በአንድ ስታይ ጥሩ አይመጣም፣ እህቴን በጣም ክፉትን ላይ ትጥልብኛለህ እያለችው ነበረ መሲም። እሱም ይሄ ነው እያለ ደንግጦ ያንን ጌጣጌጥ እኔ በምጨምር መልስበታለሁ ብላ ትሰጠዋለች ለሱ ማለት ነው። እንግዲህ እሱም እሺ ብሎ ተቀብሎ አይንዬን እንሂድ የሆነ ቦታ ይዤሽ ልሄድ በማለት አይንዬን ይዟት ይሄዳል። ለእነ አይንዬ ቤት ተከራይቶ እዚህ ያሳያታል። የዚህ ጊዜ እንግዲህ አይንዬን በምርቃት በደስታ ትቦርቃለች። ይሄ ነው ግን አንድ ቃል ትገቢልኛለሽ ኑኑ አብራን እዚሁ ትሆን፣ እሷ እናንተ ጋር አትሄድም፣ እናንተ ግን እዚህ ትሆናላችሁ ይላቻል። እሷም ላልጅ ለምንድን ስትለው አይ እንድትማር እንዳስጠናትም ሁለተኛ አእምሮዋም ደግሞ እረፍት እንዳደርግ ይላታል። ቃል የገባላት አንቺ ደግሞ ጥሩ ደረጃ እንደምትደርሽና እኔም እንደምረዳሽ ብሎ ቃል ገብቶላት ነበርና
እሺ እንግዲህ ካልክ ግን ከኛ ባትለይ እያለች ነበር እናትየዋ ቤት ሲከራይላቸው ማለት ነው። ያንንም አይታ በደስታ ተመርቀውና ይለያያሉ። እንግዲህ ወደ ናሆድ ጋር ስንመጣ ናሆድም እንትናን በማገኘት ጠርቶት ቴድን ቁጭ በል ይለዋል። ምንድን ነው እያለ ስለ አባት ስለ ወንድሙ ስለ እህቱ ባል ቶማስ መሞት እየጠየቀው ነው። የቀብሩ እንኳን ምርጥ ጓደኛህና ብዙ እንትን ያለ ነበር፣ ቀብሩ አልመጣህም እያለው ነበረ። አልቀበርከውም እያለው እሱን አይመለከትህም ስላልቀበርኩት አሁንም ቢሆን ቢኖርም ጓደኛዬ ነው እያለው ነበረ። የስራም እንደዚህ እንትን ሲል ባልደረበው እንደዚህ ነው እያለው ነበር። እንግዲህ ወደ ኋላ ፓርት ስንመለስ ከሄለን ጋራ ያለውን ግንኙነት ቢጠይቃትም እባክሽ ከዚህ ስራ ቢላትም እምቢ ብለው ትቷት ነበረ የወጣው የሆነ ካፌ ጋር እንደሄዱ ማለት ነው። ከእሷ ጋር እንደተለያዩ ካሁን በኋላ ምኔንም እንዳትጠይቅኝ እንዳቀርቢ ብለዋት ነበረ። እያለቀሰ ትቷት የሄደው ማለት ነው። እናም እንግዲህ ትሄድ ይሄንን እያለው አሁን እዚህ ቁጭ በል ለስራ ፈልጌ ነው። አሁን ከኔ ጋር ከተስማማን እንሰራለን። የምፈልገው ስራና ስራ ነው። ግን ለምንድን ነው ይሄንን ብንህም ሳይታወቅ ስራ የምትለኝ እያለ ነበረ። ይሄንን በሚለውም ጊዜ እሱም ይሄንን ብሎ ሲያበቃ ቁጭ ተነስቶ ሊሄድ ሲል ቁጭ በል እያለ እየተናገረው ነበር። ምንድን ፈልገህ ነው አንተ እያለው፣ ስለዚህ አያገባህም ምንድን እንደሆነ እያለ አሁን በስራ ደረጃ እሰብበት ቀን ሰጥቻለሁ ብሎት ይሄዳል ማለት ነው። ናሆድ እንግዲህ ሉሊት ጋር ይሄንን ስላለው ይደውልና ይጠራታል። አሁኑ እንዳገኝሽ ብሏት ከእሷ ጋር መጥቶ እያወራ ሳለ ናሆድም ማነው ቤሉልም እየመጣ ነበር። ቤሉልና ናሆድ ሲገናኙ ሁሉንም ነገር አንተ ልጅ የአባትህን ንብረት ሁሉንም ማስተዳደር ያለብህ አንተ ብቻ ነህ እያለ ነበር። እሱም እንዴት ነው እኔ ማስተዳደር ምችል? የራሷን ንብረት ወዴት መብረቱን እያሸሸች ነው እናንተን እያገለለች እያለው ነበር። ቤሉል ግን ጥሩ አስተሳሰብ ስለሆነ ለእሷ የሚሰጣት እንደምወዳት አውቃለሁኝ፣ ግን ብታምንም ባታምንም ይሄ ነው እውነቱ ሲለው አሁን ያለችበትን ራሷ አታውቅም ይለዋል። የሆነን አላሳይ የሆነው ሰው ጋና ብሎ ይዞት ቴዲ የተቀመጠ ባንድ ሆኖ ይዞት ይመጣል። ይሄንንም ሲያይ ማመን ያቃተው። ከዛ ሲደውልላት የት ነሽ እማዬ ሲላት ድርጅቱ ስራ ቦታ ነኝ እያለችው ነበር። እሱም እንደኔ እኮ እዛ ነኝ ቢላትም ከዛ ካለችበት ከተቀመጠበት ደውሎ እዛው ቦታው ሲሄድባቸው በድንጋጤ ቁመው ነበር የፈጠጡት። እዚህ ላይ ያበቃል ማለት ነው። እናም ቤሉል እነሱ ጋር ሲሄድባቸው ሄለንና ቴዲ ባንድ ነበረ ቁሞ የተነሱለት። ለነበረን ቆይታ ባይ ባይ፣ እናመሰግናለን።